ሳሚ ከሰላምዬ ጋር ተታረቀ፣ ሰላም ፈጠረ። እስከዛሬ ድረስ በሜሮን ሲጎዳ የነበረውን ሰላምዬ እንግዲህ ከዚህ በኋላ እክሳለሁ፣ ልብን እጠገንላለሁ፣ የተሰበረው ልብ መጠገን ያስፈልገዋል ብለዋለች። እንግዲህ ጆሲ ተደብድቧል። ማን እንደደብደበው ባይታወቅም ይመስለኛል አቶ ግርማ ወይም ደግሞ ሜሪ ናቸው የሚሆኑት። በጣም ከባድ ነገር ደርሶበታል፣ እጁ ተመቷል ማለት ነው። ግን እኔ የሚገርመኝ ነበር ማለት ነው ከኋላ ሰው እንዳለ እያየ ዝም ብሎ ሲሄድ ነበረ፣ እስከሚመታ እየጠበቀ ነበረ። እናቴ እና ማለት ነው ሰላምዬ እንግዲህ ደስ ብሏታል። ሜሮን ከቤት መውጣቷ፣ ያሁሉ ነገር መፈታቱ፣ ሳሚ የሷ ማንነት ማወቋ፣ በተለይ ደግሞ ድራማው አሁን ቶሎ እየተለቀቀ ነው። በየ3 ቀኑ በየ2 ቀን ልዩነት እየተለቀቀ ነው። እንደዚህ በርቱልን። እንደዚህ ከቀጠላችሁበት ቻናላችሁ አይቀዘቅዝም። ሳምንት ምናምን ቆይቶ ሲመጡ ቻናላቸው እየቀዘቀዘ ነበረ ማለት ነው። ሰላም ቤተሰቦቼ እንዴት ናችሁልኝ? ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ገንዘብ ትርፍረፍ ይበልልኝ። እኔ ውድና ወርቅ የሆናችሁ ቤተሰቦቼ ሀሴት ክፍል 34 ይዤላችሁ መጥቻለሁ። ክፍል 34 ላይ እንግዲህ ጆሲ ከባድ ድብደባ ደርሶበታል። ማታ ላይ እንግዲህ ወደ ቤት እየሄደ እያለ ነው ሜሮን ትሆን ብዙ ጠላቶች አሉት በዚህ ሰዓት። ከአቶ ግርማም ጋር በጣም እየተጣላ ነው በሳሚና ከዛ ቤት ውጣ አትውጣ በመባል በሰላምዬ ምክንያት በጣም ትልቅ ግጭት ውስጥ ናቸው እና ተመቷል። ግን እሱ ምንም አልመሰለውም። ሰላም በዚህ ሰዓት እንግዲህ ከሳሚዬ ጋር ሰላም ነች። ምክንያቱም የሜሮን ማንነት ካወቀ በኋላ ቢጎዳም ልቡ ቢሰበርም አሁን ከጎኑ ሆና እያጠነከረችው እያበረታችው ትገኛለች ማለት ነው። ሳሚም ደግሞ እሷን እያመሰገናትም ቢሆን ራስሽን ተጠነቀቂ፣ ራስሽን ጠብቂ፣ ሜሮን በጣም አደገኛ ሴት ናት። እኔ ለእሷ ታማኝ ነበርኩ። የምፈልገውን ነገር ማድረግ እንኳን እየፈለግኩ ለሷ ብዬ ብዙ ነገር ትቼ ነበር። እውነተኛ ሴት መስላኝ፣ እውነተኛ ፍቅር ለኔ ያላት መስላኝ ብዙ ነገር አድርጌላት ነበረ። ግን እሷ እንደዚህ ተጫውታብኛለች። ስለዚህ ልቤ ትንሽ ጊዜ ያስፈልገኛል። በአንዴ ነገሮችን ረስቼ ከአንቺ ጋር እንድሆን አጠብቂ፣ እውነት የምትወጂኝና የምታፈቅረኝ ከሆነ ጊዜ ስጭኝ ብሏታል። እሷም ነግሯለች። የድሮ ሳሚ እፈልገዋለሁ፣ የድሮ ሳሚ ሳቂታውን፣ ለሰው ሀሳቢው አዛኙን ሳሚ እፈልጋለሁ ብለዋለች። እና ጊዜ ስጪው፣ እውነቱ ነው፣ ወንድ ልጅ ነው። በጣም ከባድ ነገር ነው የደረሰበት። ሰውን አምኖ እንደ መከዳት የሚያም ትልቅ ህመም የለም በነገራችን ላይ ማለት ነው። ከባድ ነገር ነው። ለሰው ታምናችሁ ሰው ፍቅዳችሁ በጣም ትልቅ የሚያስጠላ ስሜት ነው የምሰማችሁ። በተለይ ደግሞ እናንተ አምናችሁት ምንም ጥፋት ሳትሰሩ እንደዚህ እንደ አሸንጉሊት በቃ ሰው ሲጫወትባችሁ በጣም ከባድ ህመም ነው ያለው እና ሳሚዬ ጀግና በርታልን እና እንደዚሁ ልቀቁልን ቶሎ ብላችሁ ማለት ነው። ዛሬ የሚመጣሉ ክፍል 35 እንግዲህ ከሰዓት ጠብቆ ብሎናል። እንጠብቃችኋለን። እስከዛ ደግሞ ቤተሰቦች ይህን ቻናል እባካችሁ ቀዝቅዞብኛል፣ ሼር